የስራና ክህሎት ሚኒስቴር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸምን በገመገመበት ወቅት በበጀት ዓመቱ 9 ወራት በስራ ዕድል ፈጠራ፣ በክህሎት ልማትና በተቋም ግንባታ ላይ በርካታ ስኬቶች መመዝገባቸውን የስራና ክህሎት ሚኒስትር ሙፈሪያት ካሚል አስታውቀዋል። በዚህም ተቋሙ በትኩረት ከሰራባቸው ዘርፎች መካከል በሆነው የስራ ዕድል ፈጠራ በበጀት ዓመቱ ከታቀደው ለ4.9 ሚሊዮን ዜጎች ስራ የመፍጠር እቅድ ውስጥ ባለፉት 9 ወራት ለ3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል መፍጠር ተችሏል ተብሏል። ይሄ የዳታ ማጥራት ስርዓቱን የተከተለ ሪፖርት ነው። በፐርሰንቴጅ 86% ነው ከእቅዳችን። በጀት ዓመቱ የተለየ በጀት ዓመት ተደርጎ ነው የተወሰደው። ሁሌ የምናደርገው ኤክሰርሳይዝ አለ። ዘንድሮ ግን እስካሁን ከተቋቋምንበት ጊዜ ጀምሮ ይዘን የማናቀውን ግብ የጣልንበት በጀት ዓመት ነው። 4.9 ሚሊዮን ለሚሆኑ ዜጎች የስራ ዕድል ለመፍጠር ነው ግብ የጣልነው። ከዚያ ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ ዕድል ፈጥረናል። ይሄ ቋሚ የስራ ዕድል ብቻ ነው ማለት ነው። ተቋሙ የውጭ ሀገር የስራ ስምሪትን በሚመለከት አስፈላጊውን የስራ ክህሎትን እንዲጨብጡ በማድረግና ህጋዊ ስርዓትን በማስፋት 344,000 ዜጎችን ወደ ውጭ ሀገር ስራ ስምሪት ማስገባት ተችሏል ተብሏል። ምርጫቸውን ከሀገር ውጭ ባሉ የስራ ዕድሎች ማድረግ ለሚፈልጉ ዜጎች ደግሞ ህጋዊ ስርዓቱን አስፍተን አሰራር ስርዓቱን አዘምነን ቅልጥፍና ያለው ውጤታማ እንዲሆን ለማድረግ ሰፋፊ ስራዎች ሲሰሩ ቆይቷል። በያዝነው በጀት ዓመትም ተቋም ውስጥ እየተሰራ ያለውን የዲጂታላይዜሽን ስራ አጠናክሮ በመቀጠል አገልግሎቱን ለማሳለጥ ጥረት ተደርጓል። እንደ ውጤት ደግሞ የውጭ ሀገር ስራ ስምሪት ላይ እንደዚሁ 344,000 ለሚሆኑ ዜጎች የስራ ዕድል ተፈጥሯል ማለት ነው። በኢኮኖሚ ዘርፍ ብቁና ተወዳዳሪ ዜጋን ለመፍጠር በእውቀት ላይ የተመሰረተ ተግባር ከስኬት መንገድ አድራሽ ነው በሚልም ሚኒስቴር መስሪያ ቤቱ ዜጎችን በክህሎት የዳበሩ የማድረግ ስራዎችንም ሰርቷል ነው የተባለው። በአጫጭር ስልጠናዎችም ይሁን በመደበኛ ስልጠና ዜጎችን ማሰልጠን ተችሏል ባለፉት 9 ወራትና ይሄ እዛው ሳለ ያወቀ የተዘጋጀ ዜጋ ወደ ስራ ዓለም እንዲገባ በማድረግ ረገድ ትርጉም አለው። ሌላው ለሰራነው ስራ ትልቅ ትርጉም ያለው የአንተርፕረነርሺፕ ስነ ምህዳር ግንባታ ስራው ነው። ከዚህ አንፃር በርካታ ዜጎች እንግዲህ አንተርፕረነርሺፕ ሁላችንም እንደምናውቀው ዜጎችን በክህሎት በማስታጠቅ ረገድ አካባቢያቸው ላይ ያለውን ጸጋ እንዲያስተውሉ በማድረግ ረገድ ትልቅ ትርጉም አለውና ወደ 1.2 ሚሊዮን በላይ የሚሆኑ ዜጎችን በአንተርፕረነርሺፕ ዙሪያ በተዘጋጁ ዝርዝር ጉዳዮች ላይ አሰልጥነናል። ኢመደበኛ የሆኑ ሰራተኞችን ወደ መደበኛ የማምጣትና ህጋዊ ስርዓትን ተከትለው ተጠቃሚነታቸውን እንዲያረጋግጡ የማድረግ ስራዎች መሰራታቸው የተገለጸ ሲሆን ይህም እንደ ግለሰብም ይሁን እንደ ሀገር ያለው ጠቀሜታ የጎላ ነው ተብሏል። በጣም ብዙ ዜጎች ያሉበት መስክ ነው። ለምሳሌ ኢመደበኛ ስራው ኢመደበኛ ከሆነ ኢመደበኛ ነው ማለት ነው። ተገቢውን ድጋፍ ክትትል እና ህጋዊ ስርዓቱ የሚያቀው አይሆንም። ወደ ህጋዊ ስርዓት ካመጣ ነው ብዙ ዜጎችን በአጭር ጊዜ መጥቀም እንችላለን። የቤተሰብና የፋሚሊ የኮሚኒቲ ቢዝነስ ምንላቸው ብዙ ዜጎች የሚገኙባቸው ስለሆነ እንደ ቤተሰብ ምርታማ የመሆን እንደ ማህበረሰብ ምርታማ የመሆን እድልን ስለሚያጎናጽፉ ዜጎች እነዚህን እድሎች በደንብ እንዲጠቀሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ባለፉት 9 ወራት የተከናወኑ ተግባራት የዘርፉን ተልዕኮ ለመፈጸም የተሻለ መደላደል መፍጠር መቻሉን ተጠቁሟል።